እንዳትዘናጉ። በጣም ብዙ ህይወትን የሚጎትት ነገር ስላለ እንደዚህ መንቃት ቢቻል ኖሮ ተደባድበን በነቃል። በየመንገዱ ጠላት አያጣንም። አንተ በዚህ በኩል የምትሄድ ከሆነ እኔ በዚህ በኩል ሄዳለሁ፣ አንተ በዚህ የምትሄድ ከሆነ እኔ በዚህ ሄዳለሁ። ምርጫውን ላንተ ልስጣ። የከተማ ደጅ ላይ ቁጭ ብሏል። ታውቃለህ? ይህንም ያክል የተከበረ ሰው እግዚአብሔር መቼ ነው ኃጢአትን የሚቀጣው? ባገኘው ቁጥር የመጨረሻ መናገር ያመጣ ሰውን ለአንዴና ለዘላለም ከኃጢአት ሊገላግለው ያስተማርከው አልገባንም ይሉት እርቃኑን መስቀል ላይ ሞቶ ሰበከ። ምዕራፍ 2 ቁጥር 6 ምንድነው የሚለው? ደግሞም ኃጢአት ለሚያደርጉ ሁሉ ምሳሌ እንዲሆኑ አይደለም ይላል። አሁን ጴጥሮስ ለምንድነው ሎጥን ያመጣው? ለምንድነው ሰዶምና ገሞራ ያንን ነገር ያመጣው? ኃጢአት ለሚሰሩ ሁሉ ምሳሌ እንዲሆኑ እግዚአብሔር በነዛ ከተሞች ላይ በዛ ዘመን ያደረገውን ነገር እንድታስታውሱ ነው። ኃጢአት የሚሰሩ ሰዎች እንደዚህ አይነት ነገር ይጠብቃቸዋል። ጥርጥር የለውም። ለምንድነው እንደዚህ አይነት ነገር የሚጠብቃቸው? የጥንቱ እግዚአብሔር የዘንድሮም ነው። እግዚአብሔር አይለወጥማ። በማንነቱ እግዚአብሔር አይጋጭም። ማንነቱ እግዚአብሔር አይለወጥም። አንቼንጀብል ነው። እግዚአብሔር የማይለወጥ አምላክ ነው። የጥንቱ የዘንድሮ የሚባል የለንም። ለዘላለም ያው ነው። እግዚአብሔር ስለማይለወጥ አሁንም ቢሆን ኃጢአትን የሚቀጣበት ፔናሊቲው ሲሪየስ ነው ትምህርቱ። ሎጥን ያመጣው ቁጥር 9 ሁለተኛ ዓላማው ጌታ በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸው ለማሳወቅ ነው። ሁለተኛ ዓላማው የመጀመሪያው ኃጢአተኞችን እግዚአብሔር ይቀጣል ነው። ሁለተኛው በንጹህ ሕሊና በጤናማ መንገድ እያመለኩት የሚኖሩትን ደግሞ ያድናቸዋል። በዚህ ሁለት ዓላማ ሎጥ ተጽፏል። አንደኛው እግዚአብሔር ኃጢአትን ይቀጣል። ሁለተኛው እግዚአብሔር እያመለኩት በጤንነት እያመለኩት የሚኖሩትን ደግሞ ያድናል። እግዚአብሔር እንደዚህ አይነት አምላክ ነው። እንደው ግን ለማሳሰብ ያክል ነው። በእውነት እንደ ጴጥሮስ የጻፈው ደጅ ላሉ ሰዎች አለ። ለቤተ ክርስቲያን የተጻፈ መልእክት ነው። ቸርች ውስጥ ጌታን እያመለኩ ላሉ ሰዎች ማንቂያ ነው የተጻፈው። ደጅ ላሉት ምን ትነግራቸዋል? ራሱን እኮ ነው የሚኖሩት። ሰዶም ገሞራ እኮ ነው ደጅ የተጻፈው። ለማን ነው? አምልጠው በሎጥ አይነት አቋም ውስጥ ስጋቸውን በጥርሳቸው ነክሰው እየኖሩ ላሉ ሰዎች እኮ የተጻፈ ነው። እንዳትወሰዱ የሰዶምና የገሞራ ጉዳይ ይዟችሁ እንዳይሄድ። ለምን? እግዚአብሔር ሰዶምና ገሞራ በጣም አማላይ፣ አታላይ፣ ልብን ጥልፍ የሚያደርግ እግዚአብሔር የሌለና የቀረ የሚመስል አይነት ሲስተም ነው ሰዶምና ገሞራ። እግዚአብሔር የታለ የሚያስብል ነው። አንድ ሰው መትረፍ እስከማይችል በመርዝ የተጠለቀለቀ ሲስተም ነው የሶዶምና ገሞራ ሲስተም። ብዙዎችን ውጧል። ሎጥስ እንዲያው እንደምንም ብሎ ታግሎ ቆሟል። እግዚአብሔር ጊዜው ሲደርስ ኃጢአትን ቀጣ፣ ያመለከውን አዳነው እና ወሳጅ ነው ሲስተሙ እና ንቁ ነው። እንደዚህ መንቃት ቢቻል ኖሮ ተደባድበን በነቃን። በዱላው ሁሉ ብንነቃ። በእውነት እኮ ነው የምላችሁ። ዴዝ በጣም ሲሪየስ ነገር ነው። ስለ ቆምን ነው መሞትን የማናውቀው እንጂ መሞት በጣም ከባድ ነገር ነው። መንፈሳዊ ሲሆን ደግሞ ከባድ ነው በጣም። ስፒሪቹዋሊ ሰው ምንም ሳይመስለው ከእግዚአብሔር ዲፓርት ሲያደርግ ደግሞ በጣም ከባድ ነገር ነው። ይኸው እየቀረበ ያለው ፔናልቲ ነው። ባይዘው እየቀረበ ያለው ፔናልቲ ነው እየቀረበ ያለው። ሎጥን ዝም ብለን እኔ ወደኋላ ሄደ። ሎጥ አብርሃም ወንድም ነው አይደል? ወንድም ማለት የሥጋ ወንድሙ አይደለም፣ ያጎት ልጅ ነገር ናቸው። ግን ወንድሜ ሎጥ አለው። ማይ ብራዘር ይላልና አብረው ወጡ። ትዝ ይላችኋል። እግዚአብሔር አብርሃምን ውጣ ሲለው ፈርቶ ይዞት ወጣ። ሰውየው ባይዞ ተከትሎ ይወጣ ነው። ጌታ አብርሃም ሊወጣ ሲል ሎጥ እንዴት እንዴ አለው። የት አለው። እንደው አንድ እግዚአብሔር ነኝ የሚል አምላክ ይገርማል ተገለጠልኝ አለው። እግዚአብሔር የሚባል ተገልጦ አያውቅም። የመጀመሪያ ነው ሲገለጥ። የአብርሃም ብሎ ነው እግዚአብሔር ራሱ የጀመረው አይደል? እግዚአብሔር ራሱ ሲጠራኩ የአብርሃም የይስሐቅ ያዕቆብ ነው። ከአብርሃም በፊት የእንትና ተብሏል አይታወቅም። እግዚአብሔር ተገለጠልኝ። ማን ነው እግዚአብሔር? ዝም ብሎ ተገለጠልኝ በጣዖት አምልኮ ውስጥ እያለሁ እና ውጣ አለኝ። ወዴት ውጣ አለ? እንደው ዝም ብሎ ወደ ማሳይ ውጣ አለኝ። አመንከው? አዎ ሪል ነው አይቼዋለሁ። ደግሞ ያወራል እና ሲናገረኝ ደግሞ ውጣ የሚል ነገር ነው። ታዲያ አይ መውጣቴ ነው ግን ከብቻዬ ከመውጣ
እንደምታውቀው ነው እኛ ዘላኖች ነን። ከብት እያረባን የምንዞር ሰዎች ነን። በየመንገዱ ጠላት አያጣንም። እንግዲህ በአባቴ በኩል በእናቴ በኩል ጠላት ሊኖር ይችላል። የሆነ ጠላት መንገድ ላይ አግኝቶ እንዳያጠቃኝ አብረኝ ትወጣለህ? እሺ ይሄኛውስ? እሺ እንውጣ አለና እድሜውን፣ ህይወቱን፣ ስሙን፣ ታሪኩን አብርሃም ላይ ለጥፎ ወጣ። እግዚአብሔር አብርሃምንና ሎጥን ያጣላቸው አይደል? እዚህ በጣም ደጋግሜ ተናግሬያለሁ። ሁለቱም ባርኮን የለያቸው። በዛ ይላል አይደል? ከብታቸው በዛ፣ አህዮቻቸው በዙ። ምን ያርጓቸው? መጽሐፍ ሲነገር ምድር አልበቃቻቸውም ይላል። ምን ማለት ነው? ምድር አልበቃቻቸውም ራሱ ድሮ አይ በቃ እግዚአብሔር ዝም ብሎ ነው የሚባርከው። ሰውም የለም የሚካፈል የሚሰርቅ የለም። ዝም ብሎ እንዲህ ሲያዩት መጨረሻ የለውም። ከብት በከብት አገሩን ሁሉ። ከዛ መጽሐፍ ሲነገር ሎጥና አብርሃም ተጣሉ አይደለም የሚለው፣ እረኞቻቸው ተጣሉ ይላል። እረኞቻቸው ሲጣሉ መጡና የአብርሃም እረኞች ከሰሱ። የሎጥ እረኞች እንትኑን አስቸገሩን፣ ምንጩን፣ ውሃውን ምናምን ሲሉ አብርሃም ሎጥን ጠራውና እንግዲህ እግዚአብሔር ባርኮናል አለው። ሁለታችንም አሁን ሰራዊት ሆነናል። አሁን ምረጥ። አንተ በዚህ በኩል የምትሄድ ከሆነ እኔ በዚህ በኩል ሄዳለሁ። አንተ በዚህ የምትሄድ ከሆነ እኔ በዚህ ሄዳለሁ። ምርጫውን ላንተ ልስጥህ። አምነኸኝ ነው የወጣኸው። እግዚአብሔር ኪዳን ያደረገው ከኔ ጋር ነው። እግዚአብሔርን የማውቀው እኔ ነኝ። እግዚአብሔር የተናገረኝ እኔን ነው። አምነኸኝ ነው የወጣኸው። ከኔ ጋር ወጥተህ ግን የኔ አምላክ አልጣለህም፣ ባረከ። እንለያይ ሲለው ሎጥ ቆመ እና በጣም አማትሮ ሲያይ አይደለም ይለው እንደ እግዚአብሔር ገነት ይልና በግብፅ አምሳልም የተሰራችውን የሶዶምን ምድር ተመለከታት ይላል። እንደዚያ የተቃል ዲሴው ለነዚህ ሁሉ ከብቶች ምግብ እዛ ይኖራል አለና እንደዚህ ዞር ሲል ምድረ በዳ ነው። አብርሃምን አየው። ወደ ፈለግከው ነው ያልከኝ። አይ እጣ እንጣጣል አይደለም፣ ወደ ፈለግከው አለው። እግዚአብሔር ላያችሁ ላይ ኪዳን ያስቀምጥ። አብርሃም ይወል ምድረ በዳ ቢገባ ምንጭ እጁ ላይ እንዳለ ያውቃል። መሬት ላይ አይደለም። የትም ይገባ አብርሃም ያለማዋል። አብርሃም ሂኖስ አውቆታል። በቃ እግዚአብሔርን በጣም ብዙ አላወቀውም። በጣም እኮ አልተገናኙም። ግን አንዴን ያገኘው ምን አይነት እንደሆነ ግን ገባው። ገና ህዝብ የሚያደርገኝ አምላክ ለመሬት ለድንጋይ አላማውም ሂዳለው። ሎጥ መረጠና ሄደ። ተለያዩ። የአብርሃም ታሪክ ቀጠለ። ሎጥ በሰዶም ገባ። ልጆቹን ይዞ ገባ። መጽሐፍ ሲናገር ምዕራፍ 14 ላይ አይደል የሰዶም ህዝቦች እጅግ ክፎችና ኃጢአተኞች ነበሩ ይላል። በጣም ክፎች ኃጢአተኞችም ነበሩ ይላል። ሎጥም ሜዳማውን ምድር መረጠልና በሰዶም ከተሞች ድንኳኑን እየነቀለ ኖረ ይላል። ታውቃለህ? አላስቀምጣሉት። እዚህ ጋር ይተክላል፣ ይነቅላል፣ እዛ ጋር ይተክላል፣ ይነቅላል፣ እዛ ጋር ይተክላል። ወዴት ሂድ? በዚህ ጊዜ ጦርነት ተነሳ ይላል። ሌሎች 5 ነገስታት መጥተው ሰዶም ያለበትን አካባቢ ለመውጋት ጦርነት ተነሳ። ጦርነት ተነሳ ብቻ አይደለም ተዋጉ ይልና ሰዶምንና ገሞራን ድል አረጓቸው። በዚህ ጊዜ ሎጥን ልጆቹንና ንብረቱን ማርከው ይዘው ሄዱ። በዚህ ጊዜ ማርከው ይዘው ሲሄዱ ከምርኮኞች መሃል የተረፈ አንድ ሰው እየበረረ ወደ አብርሃም መጣ ይላል። አይገርማችሁም? ግን አብርሃም ሩቅ አይደለም ያለው። ሮጦ መጣና ጌታዬ አብርሃም አለው። አቤት አለው። የእንትን ሀገሮች መጡ። እሺ ሰዶምን ድል አረጓት። ሎጥስ አለው ማረኩት። ሚስቱና ልጆቹ ተማርከዋል። ንብረት ውስጥ ተቃጥሏል። ታዲያ ይዘውት ሄደዋል። 318 በቤቱ ያሉ የተዘጋጁ ባሮች ነበሩት ይላል። ታጠቁ አለ። ጦራቸውን ያዙ ይላል። ተከተሏቸው። ሲደርሱ ማምሻውን ደረሱ ይላል። መጽሐፍ እንደዚህ ይላል። እኔ ይኸውላችሁ ሚሊተሪ ሳይንስ ያውቃል አብርሃም። በቡድን አድርጎ ነገራቸው ይላል። ወታደራዊ ሳይንስ እኮ ነው። ይኸውልህ አንተ በዛ በኩል ገባ፣ አንተ በዛ በኩል፣ አንተ በዛ በኩል፣ አንተ በዛ ሚሊተሪ ሳይንስ በደንብ አስታጠቃቸው፣ ነገራቸው። እሻሉ ሄዱልና ድል አረጉ፣ አሸነፉ። ሎጥን አዳነው ይላል። ቤቱን ታደገለት ይላል። መለሰው ይላል። ሲመልሰውስ ሎጥ በሰዶም ቀረ። ኦሬዲ ከአብርሃም ጋር ተለያይተዋል። እንደ ኪዳን ገብቶባታል ሰዶም ውስጥ። ስለዚህ አብርሃም ወደ አገሩ ምርኮን ይዞ ተመለሰ። ሎጥ በሰዶም ቀረ ይላል። ከዛስ አብርሃም ውለታ ውዬልሃለሁ ና ባሪያዬን አላለውም። ኑሮህን ቀጥል፣ ችግር ካለ እመጣለሁ። ከዛ መጽሐፍ ሲናገር ምዕራፍ 18 ላይ እግዚአብሔር አብርሃም ጋር መጣ። እግዚአብሔር አብርሃም ጋር የመጣው ወደ ሰዶም እያለፈ ነው። እግዚአብሔር ሰዶምን ሊያጠፋ ሲያልፍ ይላል በአብርሃም በኩል አለፈ።
እግዚአብሔር ለአብርሃም ተገለጠለት ይልና ቀጥሎ ምንድነው የሚለው? አብርሃምም እባካችሁ እንግዶቼ አለ ይላል አይደል? መጽሐፉ የሚለው እግዚአብሔር ተገለጠለት ነው። አብርሃም ሲጠራቸውስ እባካችሁ። አብርሃም ሶስት አድርጎ ይጠራቸዋል። መጽሐፉ እግዚአብሔርም ብሎ ይመልሰዋል። ሶስቱ መጡና አብርሃም ቤት እንግዶቼ ቁጭ በሉ፣ የእግር ውሃ ላምጣላችሁ፣ እግራችሁን ልጠብ። የተከበረ ሰው ነው። 318 ባሪያ ያለው ሰውዬ ምንድን ያለው? ልክ ሲያገኙ እግራችሁን ልጠባ፣ ምግብም ላምጣ፣ ትንሽ ቆዩ፣ ትንሽ እያለፍኩ ነው አለው። ትንሽ እባክህ ትንሽ ቁጭ አለ። እግዚአብሔር ሮጦ ሳራ ጋር ገባ። በይቶሎ በይ ቂጣ ጋግሪ። ለምን? ሶስት እንግዶች ደጅ ተቀምጠዋል። ሳራ እያለፉ ነው። እግረ መንገድ እንዳይመስልሽ የሆነ ነገር ሰርተው ነው የሚሄዱት ነው ቤት። እግዚአብሔር በሌላ በኩል አይሄድም፣ በላይ አይሄድም እንዴ? ማን ይከለክለዋል? በላይ ቢሄድ ለምን በዚህ መጣ? አብርሃም ፈልጎ ነው። አሜን ብሎ የዛሬ ዓመት ይስሐቅ ያለው በዚህ የዛን ቀን ነው። ወደ ሰዶም እየወረደ ነው። በዚህ ቀስ ብሎ መጥቶ የዛሬ ዓመት ብሎት ሄደ። የዛሬ ዓመት ድጋሚ ይመጣሉ አለው። ድጋሚ ሲመጣ ሳራ ወንድ ልጅ አቅፋ ነው የሚመጣው አለው። እግዚአብሔር የዛሬ ዓመት እመጣለሁ ብሎ ሲሄድ አይመሽም። ታገለለ አይመሽ አይነጋ ስትዘጋጅ አልቀህ ነው የምትጠብቀው። ሳይነግረን እኮ ሲመጣ ነው ጥሩ። የዛሬ ዓመት እመጣለሁ ያለው የዛን ቀን ነውና ምግብ አዘጋጅ ያላት። ከዛ በጣም የሰባውን አይደለም ይለው የሰባውን ወሰደልና መጽሐፍ በጣም በጥንቃቄ እንደጻፈው መጽሐፍ ስጋው ልል ነበር ይላል። ሲያኝኩት እንዳይከብድ አመጣ እኮ ለእግዚአብሔር እኮ አመጣ። አረደ፣ አዘጋጀ፣ ቂጣ ተጋገረ፣ አምጥቶ አስቀመጠ። ብሉ ጠጡ ብሉ። እግዚአብሔር እንደዚህ ያለው ሳራ የታለች አለው። እግዚአብሔር ሁሌ ነው ቼክ የሚያደርገው። ሳራስ ቆናቸው ብቻ ናት ተታይ በሉት እስቲ። ሳራ የታለች ሲለው አራ አለች ድንኳኑ ደጅ ጋር ናት ሲለው ንገራት የዛሬ ዓመት ወንድ ልጅ ትወልድልሃለች ሲለው ሳራ ስማ ደጅ አካባቢ ና ባይዘ ሀፋፍ ድንኳኑ ውስጥ ብለች ሳራ ሲባል ሰምታ እየሰማች እየሰራች ባንድ እጇ የዛሬ ዓመት ትወልዳለች ሲል እየሰራች እኮ ነው። እቃ ኮሽኮሽ እያረጋች ካት ብላ ሳቀች። እግዚአብሔር እንደዚህ ያለ ለምንድን ነው ሳቀች ሲል አረ ጌታ ያልሳኩም ስትል የዛሬ ዓመት ወንድ ልጅ ትወልጃለሽ አትሳቂ፣ ብትስቂም ችግር የለውም ስሙን ይስሐቅ ብየዋለሁ ብሎ እግዚአብሔር ተነሳ። የአብርሃምን ጉዳይ ጨርሶ የሚያምነውን አድኖ ወደ ሰዶም እየሄድኩ ነው አሉ። ለምን አለው? ላጠፋው ነው አለው። ካታስትሮፊዮ አይደለም የሚለው ቃሉ። ካታስትሮፊዮ ማለት ባይዘ ከሰማይ እሳት ወርዶ ማቃጠል ብቻ ሳይሆን አብሴንድ ዳውን ልገለብጠው ነው አገሩ ነው አለው። እንዲህ ልገለብጠው ነው አለው። ያለው እንዲህ ልከድነው ነው አለው። አጠፋዋለሁ አለ ሰዶምን። መጽሐፍ እንደዚህ ይላል፣ አብርሃምም እግዚአብሔርን እየተከተለ እግዚአብሔር ሆይ አለው። አቤት አለው። እየሄደ ነው ስማ እንዳያጠፋ እኮ እያዘገየው ነው። እግዚአብሔር ሆይ አለው። እግዚአብሔር መለስ ብሎ አቤት አለው። እንደው አትቆጣኝ፣ አንዴ በፊት መናገር ጀምሬ የለ አው እንደው እባክህ አትቆጣኝ። ደግሞ የምድር ሁሉ ዳኛ ይሄንን ያደርጋል? እግዚአብሔር እንደዚህ ያለው አንተ እኮ የምድር ሁሉ ዳኛ ነህ። አንተ እንዲህ ካረክ እኮ በቃ ከተማ ዓለም ጠፋ። የምድር ሁሉ ዳኛ ይሄን ያደርጋል እንዴ? እንደው ግን ህዝቡ ብዙ አይደለም 50 እንደው ደህና ሰው ጻድቅ እንደው አንተን የሚፈራ ካገኘ ከተማዋን ትተዋታለህ አለው። 50 ካለ አላጠፋም እየወረድኩ ነው ቆጥራቸዋለሁ አለው። ስማ አብርሃም ሰዶምን ያውቃታል። አይኖሩም ማለት እኔ መች ጠፋኝ ሰዶም ሎጥ ብቻ ነው ያለው። እርግጠኛ ነኝ ግን ሎጥን ለማዳን ነው እሱ እየተጨቃጨቀ ነው ታውቃለህ። ጨረሰ ልታጠፋ ነው ወይ ኮኑ ጭቅጭቁ። እግዚአብሔር ያለ ቅሬታ አይተው ምንም ነገር አላጠፋም 50 ካገኘው ብሎ እግዚአብሔር ጉዞ ሲጀምር አብርሃምም በእግዚአብሔር ፊት ቆመ ይላል ታውቃለህ። ፊቱ ሄዶ ቆመ። እግዚአብሔር ሆይ አለው። አቤት። አትቆጣኝ መናገር ጀምሬ የለ ይላል መሃል እኔም ብለን የወጣው እነግርሃለሁ ጠይቀኝ። ከዛ እንደዚህ ያለ እግዚአብሔር በእውኑ ከወዳጄ ከአብርሃም የምሰውረው ነገር ይኖራል አለ። አይኖርም፣ አልሰውርም፣ ጠይቀኝ ልመልስልሃለሁ። 5 ብታጣሳለሁ ከ50 5 ብታጣ አብርሃም ባይዘው 5 ቢጎድል ሲለው እግዚአብሔር በቁጥር 45 ካለ አለው። እግዚአብሔር ቀንሶ ነገረው። 5 ቢጎድል ሲለው 45 ካሉ አላጠፋም። አንተ 10 ድረስ ወረዱ
እየወሩ የለም አለው እግዚአብሔር። 10 አፈረ። አብርሃም አፈረ። ከዚህ በታችማ ከወረድኩ ዝም ብለህ ተው ልል ነው። ጽድቁና ምህረቱ አይጣረስም። ለመማር በጣም ብዙ በር መጣልኝ፣ ረጅም መንገዳው ደግሞ ጻድቅ እኮ ነው። ለኃጢአት ደግሞ እግዚአብሔር ኃጢአትን እኮ አያልፈው። የተወለደ እኮ ኢየሱስን አይቶ እንጂ አያልፍም። ሰዶምን እኮ ድራሿ እኮ የጠፋው እኮ መሀል ማን ይግባ? ደካማው አብርሃም ገባ ሊያማልድ። አብርሃም አይቀሰፍ። ኢየሱስ እሱ ሞቶ እኮ ነው የተረፍ ነው። በቃ ምንም የለም በሙሉ ይጠፋሉ ሲለው እኔ ልሙትና ይትረፈዋል። አብርሃም አማለደ፣ አቃተው። 10 ድረስ ነው የምችለው አለ። የለም ማለት ነው ብሎ አብርሃም ወደ ቤቱ ነው የሚሄደው። ኢየሱስ ወደ ቤቱ አይሄድም። ለእኔ ሞቶ ጨርሶ ነው የሚመለሰው። 10 ድረስ ወረዱ። ከዛ መጽሐፍ እንደዚህ ያለ እግዚአብሔር ለአብርሃም እንደዚህ ያለው በፊቴ ኃጢአታቸው ወጥቷል አለውና ምን እንዳርተቃላችሁ በእርግጥ በእኔ ፊት እንደወጣው እንደሆነ በመካከላቸው ሄጄ እመለከተዋለሁ አለው። ተቃል እኔ ፊት ወጥቷል በጣም ኃጢአታው። የሰዶም ኃጢአት እኔ ፊት መጥቷል አለው። በእርግጥ እኔ ጋር እንደደረሰው ነው ብዬ ሄጄ አያለሁ ብሎ ገቡ ይላል አይደል? ወደ ሰዶም አንዱ ከአብርሃም ጋር እያወራ ሁለቱ ገቡ። የእግዚአብሔር መላእክት ይላቸዋል፣ ቴዎፌላ ይለዋል። የእግዚአብሔር መላእክት ገቡ። ሲገቡ ወደ ሰዶም እግዚአብሔር ወደ ሰዶም ሲገባ ሎጥ በከተማይቱ በር ላይ ቁጭ ብሏል ይላል። ውስጥ ደጅ ቁጭ ብሏል። ሎጥ ምን ታረጋለህ አለው። የት ልቀመጥ አለው። ምድሪቱ በሙሉ በእርኩሰት በአመጽ የተሞላች ናት፣ የት እቀመጣለሁ አለው። የከተማ ደጅ ላይ ቁጭ ብሏል። ታውቃለህ፣ ይሄንም ያክል የተከበረ ሰው እግዚአብሔር የባረከው ሰው በብዙ ከብት በብዙ ሀብት የተሞላ ሰውዬ ከኃጢአታቸው ጋር እንዴት ተባበራሉ አሉ። ከተማው ብዙ መሬት አለው፣ በጣም ስፔስ አለው፣ ለኔ ግን የለውም። ሲስተሙ ለኔ አይሆንም። በጣም ኃጢአት አመጽ ፐርሶኒፋይ ሆኖ ኃጢአት ስጋ ለብሶ የሚራመድበት ከተማ ነው። ለብዙ ሰው ቦታ አለው፣ ለክርስቲያን የለው። እኔ አንተን የአብርሃም አምላክ ብዬ ተከተልኩን አንተ ነው እማመልክ እኮ አንተን ነው። በእነሱ ስርዓት፣ በእነሱ አመጽ፣ በእነሱ ኃጢአት፣ በእነሱ መንገድ እኔ ልሄድ አልችልም። አንተን አውቄሃለሁ አብርሃም ጋር አንተን ነው ማመልክህ። እንደምትፈልገው ሆኜ ነው የምኖረው ለአንተ። ስለዚህ ከተማው ለኔ አይሆንም፣ መርጬ ነው የመጣሁት። እየተሰቃየሁ ነው። ደጅ ቁጭ ብሏል። እግዚአብሔር እንደዚህ ያለው ሎጥን እንሂድና ግባ አለው። የት አለው? ወደ አንተ ከተማ እንግባ አለው። አብረው ወረዱ። በጣም ይገርማቸዋል። በሰው አይነት ነው አይደለ የመጣው። ከሎጥም ጋር እያወራ የከተማው ሰዎችም አዩት ይላል። ገቡ እና ሎጥ ቤት ገብቶ ቁጭ ሲሉ የከተማው ሰው መጽሐፍ እንደዚህ ነው፣ ወጣቶችም ሽማግሌዎቹም ጭምር ያለ መጡ ይላል። የሎጥን ቤት በር ሊገነጥሉ ይደበድቡ ጀመር። ሎጥ ወጣ ይልና በሩን ከኋላው ዘጋው ይላል። እንደገቡ ዘጋው። ምንድነው ሲላቸው በቤት ያሉትን ሰዎች አውጣ፣ ከነርሱ ጋር ደግሞ አመጽን ማድረግ እንፈልጋለን ሲሉት እባካችሁ ብሎ ለመናቸውና ቀጥሎ እንደዚህ አለ፣ ወንድማያውቁ ሴቶች ልጆች አሉኝ፣ እነሱን ልስጣችሁና የወደዳችሁትን አድርጉ፣ እነዚህ እንግዶቼ ናቸው፣ እንደው እባካችሁ እንደዚህ አሉት። ይሄ አሉ እርስ በርስ መጻተኛ ሆኖ መጥቶ በእኛ ላይ ሊፈርድ ነው እንዴ አሉና ገፈታትረውት በሩ ሊገነጥሉ ሲሉ ይላል በውስጥ የነበሩት ሁለቱ መላእክት ይላል ሎጥን ጎትተው ወደ ውስጥ አስገቡትና በሩን ዘጉት ይላል። ከዛስ በሩን ፈልገው እንዳያገኙ አሳወሯቸው ይላል። በሰላም አንተ ፊት ለፊት የምታየው በር ሲጠፋብ፣ ሰው ግን ለኃጢአት ያለው ሲሪየስነስ አይኑ ተይዞ አያቆምም። እንደዚህ ያሉት ሎጥን ከተማይቱን ልናጠፋት ነው የመጣ ነው አለው። ሴት ልጆቹን አያቸው፣ ሚስቱና ሴት ልጆቹ አሉ አያቸው። ሌላ ዘመድ አለ እንዲህ አለው። የልጆቼ ያላገቧቸው እጮኞች አሏቸው ሲል በል ሰብስባቸው አለው። ቶሎ ሰብስበ ይዘውጣ፣ ኦሬዲ ታውረውልሃል፣ ይዘውጣ፣ አንተ እንደወጣ ከተማው ይጠፋል አለው። መጽሐፍ እንደዚህ ይላል። ልጆቹንና የልጆቹን እጮኞች ይዞ እሱና ሚስቱ ሆነው ጉዞ ጀመሩ። ከዛ ሎጥ ትንሽ አይ ቲንክ እድሜው ትንሽ ሄድ ብሏል። እንደዚህ ያለው ወደ ተራራ ውጣና ሽሽ ነው ያለው።
ተራራ መውጣት አልችልም፣ እኔ ተራራ እየወጣው እያለ ትደርስብኛለህ፣ እያጠፋሁ እያለ እሳቱ እኔንም ያገኘኛል፣ ወደ ዞዓር ልሂድ አለ። ሌላ ከተማ ሲለው መጽሐፍ እንደዚህ ይላል፣ አንተ ከዚህ ከተማ ሳትወጣ ምንም ማድረግ አልችልም አለ። በጣም ይገርመኛል። አንተ እዚህ ያለ አዎ ምንም ላረግ አልችልም፣ ውጣ አለው። ችግር የለውም እጠብቅሃለሁ አለ። ሂድ። ክብር ለእግዚአብሔር ይሁን። ቁጥር 7 ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተሳቀቀ የኖረውን ሎጥን ካደ አለ። ቃሎቹ ትንሽ ጠንከራ ይሉ። እየተሳቀቀ የምትለው ቃል ትንሽ ከባድ ነች አይደል? እንደው ዝም ብሎ ኖረ ቢሆን ኖሮ ጥሩ ነበር። እየተሳቀቀ ማለት ያዋርዱሃል ማለት ነው። አንተ በጽድቅ ስትኖር እነሱ በአመፅ ሲኖሩ፣ እነሱ ጽድቅ እየሰሩ አንተ ኃጢአት እየሰራ ነው የሚመስለው። ያሳቅቁሃል። በጽድቅ መኖርን ያቃልሉብሃል። ጴጥሮስ ለምንድን ነው ይሄንን የምትነግረን ሲሉት፣ የሐሰተኛ መምህራኑ ይሄንን ነው እያደረጉ ያሉት። በእግዚአብሔር መንግሥት ሰው ለጽድቅ ጨክኖ ሲኖረው ይሳቀቃል። ሊያሳቅቁት ይሞክራል። ምንድነው ክርር አርገ ጽድቅ ጽድቅ የምትለው ይሉታል። እየተሳቀቀ ከአመፃቸው ጋር አልስማማም፣ ከኃጢአቶች ጋር አልስማማም ብሎ ጻድቅ ነፍሱን አስጨንቆ ነፍስን ማስጨነቅ ነው ማለት ነው። ነፍስን አለማስጨነቅ ነው ማለት ነው። ማስጨነቅ ማለት እኮ ነፍስ ፍላጎት አላት፣ መከልከል ማለት እኮ ነው። ታይ ነፍስ ውስጡና አስጨነቀኝ፣ ተጨነቂ። ሎጥ አንዴ ምን ከተማ ደጅ ያስቀመጠ ሲስተም ውስጥ አንዴ ግባና በቃ እግዚአብሔር መቼ እንደሚመጣ ምን ይታወቃል? አሁን የምትችለውን አርግና ቶሎ ቶሎ ተሯሯጥና እንመርጥ ነው። ነፍስን ማስጨነቅ፣ መከልከል፣ እምቢ ማለት። ለምንድን ነው እንደዚህ የምናደርገው? የእግዚአብሔር ጊዜ አለ። እግዚአብሔር ጻድቅ ነው። ሚስ እንዳታረጓት ይችል። እግዚአብሔር ጻድቅ ነው። God is righteous። ጻድቅ ነው በፍጹም ለድርድር የማይቀርብ ባህሪው እግዚአብሔር ጽድቁ ነው። ለድርድር አይቀርብም። እግዚአብሔር መቼ ነው ኃጢአትን የሚቀጣው? ባገኘው ቁጥር ኃጢአትን እግዚአብሔር ባገኘው ሰዓት ይቀጣዋል። እግዚአብሔር ኃጢአተኛውን ነው የሚቀጣው። ኃጢአተኛውንማ እግዚአብሔር ማዳን ነው የሚፈልገው። እግዚአብሔር የሚቀጣው ኃጢአትን ነው። ኃጢአተኛው እምቢ ካለ ነው እግዚአብሔር ደርበው የሚቀጣው እንጂ ኃጢአተኛውንማ ና አምልጥ ናውጣ ነው የሚለው። ኃጢአቱን ልቅጣው አንተ አምልጠው ነው የሚለው። እግዚአብሔርማ ኃጢአተኞችን ማዳን ነው የሚፈልገው። የእግዚአብሔር ልብ የእግዚአብሔር ኢንቴንሽን ምንም ነገር ካረገ ኃጢአተኛን ለማዳን ነው ትግሉ ሰውየውን ለማላቀቅ ነው። ሰው ግን አንዳንዴ ልከኛ ነው። እንደ ሰዶም ሰዎች እነዚህን እንግዶች ምንም ልታደርጓቸው አትችሉም ሲል አሳውሯቸው፣ ከዛስ እምቢ ብለው አልፈው እልከኝነታቸው እንጂ እግዚአብሔርማ ኃጢአተኛውን ማዳን ነው ፍላጎቱ። የእግዚአብሔር ናፍቆት የኃጢአተኛ መዳን መትረፍ ነው። ኃጢአትን ግን እግዚአብሔር መቼም ታግሶ አያውቅም። ከቅድስናው ጋር አብሮ ሄድማ። እግዚአብሔርን በጣም ዋጋ ያስከፈለው ነገር ኃጢአት ነው። በጣም ነው ዋጋ ያስከፈለው እግዚአብሔርን ኃጢአት በጣም ነው ዋጋ ያስከፈለው። የሰራሁት እኔ ነኝ። የበደለው እኮ ሰው ነው። እግዚአብሔር ዋጋ ከፈለ። የበደለውን ሰውዬ ከስራው ሊያላቅቀው በጣም ዋጋ ረጅም ማይል እግዚአብሔር መጣ። ኃጢአትን እየቀጣ ሰውየውን እየነጠቀ ሰውየው ተመልሶ ይዝበታል እያላቀቀ። በኃጢአተኛ በአመፅ ስራቸው ሳይጠላለፍ ጻድቅ ነፍሱን አስጨንቆ በመካከላቸው የኖረውን ሎጥን ካዳነ። እያሳቀቁት የተቀመጠውን ሰውዬ እግዚአብሔር መጥቶ አዳነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንደገና ይገለጣል። ሚስ እንዳታረጓት። ክርስቲያን የመጽናት አቅሙ ምንድነው? የክርስቶስ ኢየሱስ መገለጥ። የሶዶም ሰዎችን እንዴት አድርጎ እንደቀጣ ምንድነው የሚለው? ቁጥር 9 ላይ እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸው ካለ በኋላ
አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። ማን ነው የሚያውቀው? እግዚአብሔር። ሎጥ አይደለም፣ እግዚአብሔር ነው የሚያውቀው። እስከ ፍርድ ቀን ድረስ እየቀጣ ያቆያቸዋል። በፍጹም አይተውም። አንድ ቀን አለ የፍርድ ቀን የሚባል፣ እስከዛ ቀን እየቀጣ ያቆያቸዋል። ይሄንን ማን ነው የሚያውቀው? እግዚአብሔር ይሄንን ያውቃል። ቀጥሎስ እናንተም ወቁ ነው። ምን ጥያቄ ያለው? እግዚአብሔር ወደር የሌለው እጅግ ታላቅ ምሕረት ያለው አምላክ ነው። ሁላችን የእግዚአብሔር ምሕረት ውጤቶች ነን። የዳነው በምሕረቱ ነው፣ እያለነው በምሕረት ነው፣ የምንኖረውም በእግዚአብሔር ምሕረት ነው። እግዚአብሔር ያቀረበውን መንገድ ግን ሰው እምቢ ካለ እግዚአብሔር ምን ያርግ? በቃ የመጨረሻ ይሄ ነው፣ ኑ እባካች ውጡ ሲል ሰው መውጣት አቃተኝ ሲል እግዚአብሔር መጥቶ ና እንውጣ አለው። አሁን ሰዶምና ገሞራ በአካል በመካከላቸው ተገልጦ ወንጌል ሰብኳቸው አይደለም። ተመለሱ የሚል ስብከት የሰበካቸው በሎጥ ኑሮ ነው፣ በሎጥ ህይወት ነው። ሎጥ ባለመስማማት ነው የሰበካቸው። በጽድቅ ኑሮ ነው የሰበካቸው። ከነሱ ጋር ህብረት ባለማድረግ ነው የሰበካቸው። እግዚአብሔር የሰዶም ከተማ መልእክተኛው ሎጥ ነበር። ሎጥ እምቢ ብሎ እየቻለ እድሉ ያለው እሱንና ቤቱን ወንድ የማያውቁ 2 ሴት ልጆች ነበሩት ይላል። ከሲስተሙ ጋር ኢንጌጅ ያላረጉ ማለት ነው። ራሱንም ቤቱንም ነው ጠብቆ የኖረው። ይሄ ስብከት ነው ለነሱ። እግዚአብሔር አልነገረንም እንዳይሉ እግዚአብሔር በሎጥ በኩል እየነገራቸው ነው። የእግዚአብሔር ሰባኪው ሎጥ ነበር። በኖህ ዘመን የነበሩ ሰዎች እግዚአብሔር የት ጋር ነው የነገርከን ሲሉት መርከብ እየሰራ ነው። መርከብ መስራት ለካ ስብከት ነበር። ኃጢአተኛ ስራቸውን ኮነነ ይላል። ለካ እየተሰበከ ነው እየተደረገ። ለካ የሆነ ነገር እየሰሩ ነው የሚመስለው፣ ግን እየሰበኳቸው ነው። እነሱ የሚያደርጉትን አያደርጉም፣ ለብቻቸው ነው የሚኖሩት። ያለካ መልእክት ነው። ሰው የሚተረጉመው ፉሊሽነስ፣ ሞኝነት፣ እማይረባ ከዘመኑ ጋር እማሄድ ሞደርን ያልሆነ ዘም ብሎ ባህላዊ አይነት ትንሽ ቀየር አትልም። ለካ ስብከት ነው። ዘፍጥረት ላይ የነበሩት ሰዎች ስለማይገባቸው ይሆን እግዚአብሔር አዲስ ኪዳን ላይ እንደገና ደግሞ የሚነግረን? እነዛ ሰዎች የማይረዱ ነበሩ እያለ ነው እንደ መጽሐፍ አይደለም። ሰው ሁሌ እንደዚህ አይነት ነው። የፈለገ ቴክኖሎጂ ብታሳየው ሰው ማንነት ነው። ይሄ ከደጅ ባለው አይደለም፣ ማንነቱ ነው። ውስጥ ያለ ኦሪጂናል አይደንቲቲው ነው። ዘንድሮም እግዚአብሔር በልጁ በክርስቶስ ኢየሱስ በኩል መስቀል ላይ በሰራው ስራ ከዚህ በላይ መስበኪያ መንገድ የለውም። አትሊስት በነ ሎጥ እና በነ ኖህ ዘመን የተደረገውን ነገር ሰምተን ድንግጥ ብለን ኃጢአተኛን ይቀጣል ታዲያ ምን ይሻለኛል እንዳንል እግዚአብሔር የመጨረሻ መስበኪያ ያመጣ፣ የመጨረሻ መናገር ያመጣ፣ ሰውን ለአንዴና ለዘላለም ከኃጢአት ሊገላግለው በጣም ክሊር በሆነ መንገድ እግዚአብሔር መናገር ጀመረ። ድሮ ብለርድ እያረገ ነው ሰውየው። አልስማማም ከእናንተ ጋር እያለ የሚኖረው ኑሮ ስብከት ሆነ። ኖህ መርከብ እየሰራ ስብከት ሆነ። ኢየሱስ መጥቶ ቆሞ ነው ያወራው። በሰው ቋንቋ ነው ያወራው። ሰው መሃል ቁጭ ብሎ ነው ያወራው። ከነሱ ጋር ባለመስማማት ብቻ አይደለም ኢየሱስ ወንጌል የሰበከው፣ ነግሯቸውም ጭምር ነው። አውርቶታል። የእግዚአብሔር መንግስት እያለ ሰብኳል። በእኔ ካላመናችሁ ብሎ ሰብኳል። ባናምንህስ የዘላለም ጥፋት አለ፣ ባንከተልስ የዘላለም ጥፋት አለ። ግልጽ ስብከት። ያስተማርከው አልገባንም ሲሉት እርቃኑን መስቀል ላይ ሞቶ ሰበከ። እግዚአብሔር ለሰው ልጆች ሁሉ በልጁ ደም የተጻፈ መልእክት ላከ። በኢየሱስ ደም እግዚአብሔር ጻፈ። አየህ፣ በሆነ ሰው በደም ተጻፈ፣ በልጁ ደም፣ በንጹህ ደም። በዚህ ደም ካልሆነ በቀር ማንም ሰው አይድንም አለ እግዚአብሔር። ግልጽ መልእክት እግዚአብሔር ላከ። ማንም ኃጢአት እያሰቃየው ያለ ሰው ካለ መዳኛ ተገኝቷል። ማንም እንዲሞት እግዚአብሔር አይፈልግም።
ማንም እንዲጠፋ የእግዚአብሔር ፈቃድ አይደለም። እግዚአብሔር ለኃጢአትና ለእሳት የወሰነው ሰው የለም። እንድትድን ይፈልጋል እግዚአብሔር። እኔ ለማዳን ልጁን ላከ። ከምንድነው የሚያድነኝ ኢየሱስ? ከኃጢአትና ከኃጢአት ነው። ሰይጣን ሰው ላይ የሚገዛው በኃጢአት እኮ ምክንያት ነው። ሞት በኃጢአት ነገሰ ነው እኮ የሚለው። ሕይወትስ በጽድቅ ነገሰ ነው። ሰይጣን ምንድነው ዋናው ስፔሩ መጠቀሚያው? ኃጢአት ሲን ነው ግራውንድ የሚያደርገው ላይ። ኢየሱስ ሲመጣ ሲንን አፍርሶ ጽድቅ፣ ከዛ ሕይወት። እንዴ ሰይጣን በምን ሊይዝ ይችላል? በኃጢአት ነው የሚይዝ። በምንድነው የሚከታተል? ኃጢአት። ታዲያ መፍትሄው የክርስቶስ ኢየሱስ ሞት፣ የክርስቶስ ኢየሱስ ደም። በጣም ቆንጆ ቆንጆ አጣቢ አለ ዘንድሮ። የላውንደሪው አይነት መርጠህ ታስገባለህ። ልብስህን ነጭ ሰታቸው ነጭ መልሱልህ። ነጭ ነው ትላለህ። የኢየሱስ ደም ሲያጥብህስ ነጭ ማለት አትችልም። ኢየሱስ የለበሰው አይነት ነው የሚያለብስ ባይዘው ሲያጥብህ። ለዛ ነው ኢየሱስ ልብሱ ይላል በምድር ላይ ያለ አጣቢ አጥበው ሊያነጣ ከሚችለው በላይ ነጭ ሆነ አለና ማቴዎስ እየጻፈ ነው ባይዘው። አየው ነጭ ነው። ዋው! በምድር ላይ ያለ አጣቢ አጥበው ሊያነጣ ከሚችለው በላይ አለና የራሱንም ሲይ ነጭ ነው። ይሄማ ሁለቱም ነጭ መሆን የለበትም። ኢየሱስ በእንዶድ ነው የታጠበው ወንዝ ወስዶ። ቆንጆ ነው እንዶድ። የኢየሱስን ነጭ ነው አይደለም ያለው፣ እንደ ብርሃን ብሩህ ሆነ። ነጭ ብቻ አይደለም ብርሃንም ጭምር ነው ይሄኛው። ሲቀድስ የኢየሱስ ደም በእግዚአብሔር ፊት ሕያው ነው የሚያደርግ። ደረቅ ነጭ ብቻ አይደለም ሕያው። አንድ ቃል አለ ራእይ ላይ ልብሳቸውን በበጉ ደም ያጠቡ የሚል። በደም ታጥቦ የሚነጣ ልብስ ታውቃለህ? መሬት ላይ እስቲ በደም እጠብና ሞክር። ትጥለዋለህ ልብሱን። የኢየሱስ ደም ብቻ ነው አጥቦ የሚያነጻ። ልብሳቸውን በበጉ ደም ያጠቡ እነሱ ሊገቡ ይገባቸዋል። እነማ? ልብሳቸውን በበጉ ደም። ከኃጢአት መንጫው የኢየሱስ ደም ነው። ከኃጢአተኝነት መላቀቂያው የመስቀሉ ሥራ ነው። እንዲህ በጣም ከባድ ነገር በሰው ልጆች ታሪክ እኮ ኃጢአት ነው። ማታው የሚያቀት ነገር ኃጢአት ነው። ማን ነው የሚያድነኝ? እኔ አለ እግዚአብሔር። አዳኛው እኔ ብቻ ነኝ። ከግብፅ ከምናምን ከአማሌቅ ከነሰናክሬ ምናምን ብቻ ከኃጢአት አድናለሁ። አበሳ ሆኖ ላይ ተቀምጧል። አውልቄ ጥልልና ንጹህ ልብስ እኔ ነጭ ነው የምለውን እላይ ላይ አጠልቅልሃል። እስቲ አሜን በሉ። አዎ